እንጂ እኮ በጋራ ያሳደግነው ነገር ነው ይሁና ቁም ነገር ያለው እና ያርፍ እንጂ ምንድን ነው አጥፋው ካሜራው ሲጀምር 2 ሚሊዮን ለምን አረግቱም አልሰጠውም አካውንት የምር ሰላም ጤና ይስጥልኝ ውድ የጆይፉል ፋሚሊ ቤተሰቦች እንኳን ደስ አላችሁ አብዛኞቻችሁ ሳትሆን ጥቂቶቻችሁ አይታችኋል ላይቭ ላይ 100,000 ሰብስክራይበር ሞልተናል በጣም ደስ ብሎናል እኔም ውዷም በጣም ከልብ እናመሰግናለን በዚች አንድ አመት ተኩል ላይ ምናምን በጣም ብዙ ጥረቶችን አድርገናል የናንተን ፍቅር ለማግኘት የናንተን አለኝታን ለማግኘት ምናምን በጣም ሞክረናል ተክተናል ዛሬ ተሳክቶልን 100,000 ሞልተናል በጣም እናመሰግናለን እንወዳችኋለን ዛሬ ደግሞ እንደተለመደው ውዷን ትንሽ ልቧን ስንጥቅ አረጋታለሁ እንግዲህ 100,000 መግባታችን ምክንያት በማድረግ ውዷን ጠራትና ዛሬ የ100,000 ቪዲዮ እንሰራለን ብያታለሁ ድንገተኛ ነገር አቀርብላታለሁ እናንተ እንዳደነግጡ እኛ ደህና ነን ብቻ ጠብቁ ሪአክሽኗን ምን እንደሆነ አሳያችኋለሁ አብራችሁን ሆኖ እስከዛው ላመቻች ነገሮች በዚሁ አጋጣሚ ለአብዛኞቻችሁ ለሰጣችሁን ኮሜንት ላይቭ ላይም ለነበራችሁ 100,000 ስንሞላ ስናፈነዳ ምናምን ቪዲዮ ለቀደላችኋል እየገባችሁ እያያችሁ በዛውም ላይክ ሼር ሰብስክራይብ ያደርጋችሁ እቺ ሲልቨር ፕሌቷ ስትመጣ ደግሞ በቃ አብረን እናከብራለን በጣም ነው የምንወዳችሁ በጣም እናመሰግናለን ደስታችን የላቀ ነው ቴንክ ዩ አሁን ላዘጋጅላትና ዛሬ ጉድ ይኖረናል ልንገራችሁ ወይስ አብራችሁ ትሰማላችሁ እንዴ ላንጠልጥለው ልባችሁን እሺ ትንሽ ልንገራችሁ ያው ምን አለ መሰላችሁ 100,000 መግባታችን ምክንያት በማድረግ ዛሬ ዩቲዩብ ቻናላችንን ገዢ ድርጅት አግኝቻለሁ ተዋውዬ ነው የመጣሁትላታለሁ ምን ትለኛለች ሚለውን በጋራ ምን ይሆናል ምን ያክል ጭንቀት ስንጠብቃት እንደነበር እኔም እሷም አውቃለሁ እስቲ ሪአክሽኗን ምን አይነው የሚሆነው ደህና ዋጋ ነው የሰጠኝ እንሸጠዋለን ተስማሚያለሽ አትስማሚም ብላለሁ እስቲ መስቀለኛ ጥያቄ አብራችሁ ነው ሶ ጋይስ መሳሳት የሌለባችሁ ነገር ምንድነው የዚህ ቪዲዮ ዋና ዓላማ ውዴ ለሙያዋ ምን ያክል ታማኝ ነች ለእናንተ ለቤተሰቦቿ ለልፋቷ እስቲ ምንድነው ፍላጎቷ የሚለውን ነገር በዛው ለማየት ነው ውዷ አልጨረሽም ዋይዘሽሊ ሰላም ውድ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ እንደምን ቆያችሁ እንደምን አረፈዳችሁ አለንኛ ሱራና ውዷ እግዚአብሔር ይመስገን ምን ጊዜም የጆይፉል ፋሚሊ ቤተሰቦች እንኳን ደስ አላችሁ ማለት እንፈልጋለን አይደለ በቅርቢያ ለ100,000 አዎ አብዛኞቻችሁ አልነበራችሁም ጥቂቶቻችሁ ላይቭ ስትሪም ላይ ነበራችሁ 100,000 ሰብስክራይበር ገብተናል በስንት ትግል በስንት ጥረት በእናንተ ፍቅር እዚህ ደርሰናል እግዚአብሔር ይመስገን በጣም ለናመሰግን ፍቅራችንን ለመግለጽ እንወዳለን ዛሬ እንግዲህ 100,000 መግባታችንን ምክንያት በማድረግ ከናንተ ውድ ፋሚሊዎች ጋር ልንሰባሰብ ልንወያይ ምስጋናችንን እናቀርብ ነው ዛሬ መጣ ነው እንግዲህ በስካውኑ ቆይታ በተለያዩ በፕራንክም በአኗኗር ስታይላችንም በእያንዳንዱ ነገር አብራችሁን ነበራችሁ ውዴ በቅድሚያ ምን ተሰማሽ እስቲ በቅድሚያ በጣም ደስ ብሎኛል እና ደግሞ በጣም ምርጥ ቤተሰቦች ነው ያሉን እና ቆንጆ ተከታዮች አሉን እና ያው 100,000 ገብተናል 100,000 እንዴት ነበር አሁን ቲክቶክ ላይ ወደ 640,000 እና ገብተናል አይደል አሁን ለማያውቅ ሰው አሁን ዩቲዩብ ላይ 100,000 ምን ያክል ትልቅ ደረጃ እንደሆነ እስቲ አብራሪላቸው እስቲ እንደ ቲክቶክ አይደለም ዩቲዩብ ቲክቶክ ማለት ወዲያው ፎሎወር ታገኛለህ ዩቲዩብ ግን በጣም ይቆያል 100,000 ማለት ትልቅ ነው ለኛና ሪል ትልቅ ነው በጣም ብዙ ቪዲዮዎችን ሰርተን ነው 100,000 ደረስነውና እንዴት በጉጉት ስንጠብቃት ነበር 100,000 ለመግባት የነበረን ጉጉት ታውቀዋለህና በጣም ነው ደስ ያለኝ እና ምርጥ ቤተሰቦች ስላሉን ደግሞ ከዛ ጎን ለጎን እናትነትና የዚህ የሶሻል ሚዲያ ሰው መሆን እንዴት ነው ያለው ነገር እንዴት ቻልሽው አሁን ብዙ እናቶች ስራ ያላቸው ምኖች ይኖራሉ ገባሽ ዩቲዩብ መጀመር ቀላል ነገር አይደለም ስለዚህ የተለያየ ያናኗር ስታይል ሊሆን ይችላል ላይፍ ስታይል አስተሳሰብ አመለካከት ጥቅም ያላቸው ነገሮች አዝናኝ ነገሮች ይዘው መቅረብ የሚፈልጉ ፋሚሊዎች ኖሩ ይችላሉ ቤተሰቦች ስለዚህ ለነሱ ምን አይነት ምክር ምን አይነት ተስፋ ትሰጫቸዋለሽ እስቲ ይሄ ነው ብለሽ ገለጽላችሁ ያው ትንሽ ቢከብድም አይከብድም አይደለም ልክ እንደ ቲክቶክ እንደ መስራት አይደለም ዩቲዩብ መስራት
አንደኛ ሀሳብ ያስፈልግሃል፣ ጊዜ ያስፈልግሃል። ማለት አጭር ነገር አይደለም የምትሰራው፣ ረዥም ነገር ነው እና ያው ትንሽ ይከብዳል፣ ግን ብሰሩበት ደግሞ በጣም አሪፍ ነው ብዬ አስባለሁ። ሰው እንደነገርኳችሁ ዩቲዩብ ትልቅ የሆነ ተነሳሽነትና ቁርጠኝነት የሚያስፈልገው ስራ ነው። አሁን አንድ ቪዲዮ ስትጀምሩ ቲክቶክ የሚሆን ዩቲዩብ በቃ በሳምንት ይሄን ያክል ካላችሁ ያን ያክል በቁርጠኝነት በጽናት መጨረስ ይኖርባችኋል። ያን ያክል ይዚ አይደለም። የ10 ደቂቃ የ15 ደቂቃ የ20 ደቂቃ ቪዲዮ መስራት ራሱን የቻለ ትግል ይፈልጋል። ለምን አንድ ሰው ቁጭ ብሎ ጊዜውን ሰውቶ የእናንተን ቪዲዮ ሲመለከት የሆነ ነገር ማበርከት መቻል አለባችሁ። ወርዝ ማድረግ አለበት፣ መመጠን አለበት እና ያ ነገሮች አሉ። ነገር ግን ሁሉ ነገር ደግሞ በአንዴ እዛ ደረጃ አይደረስም እና ስቴፕ ባይ ስቴፕ ነው አይደለ? የኛውን የመጀመሪያችን ቪዲዮ ምንድን ነበር ታስታውሻለሽ? ፕራንክ መሰለኝ። አይደለም፣ ፕራንክ አይደለም። የመጀመሪያችን ቪዲዮ የነበረው ጌም ነበር። ይሄ የዋይን ግላስ ላይ ወይን ሞልተን ሶፍቱን እየጠቀለልን ትዘልሽ ሶፍት እየጠቀለልን እዚህ ጋር ብር አለ፣ ሚጥሚጣ አለ፣ ቃሪያ አለ፣ መጨረሻ ላይ ብር ያለውና ሳንደፋ ሞልተ ነው ያን ነገር መሰብሰብ ነበር። ብዙ ጊዜ እንደውም አንተ ነህ እየተቀጣው የፈሶብ መሰለኝ። ያ ቃሪያ ብልታኛለች እና እዛ በቃ እንደዚህ ነበር። በተራ ነገር ሲሊ በሆነ ነገር ነበር የጀመርነው። ያው እንደነገርኳችሁ ሁሉ ጊዜ ማስቀደም ያለባችሁ ቅድ ማውጣቱን ምኑ አይደለም፣ መጀመሩ ነው። እየጀመራችሁ ነው የምታስተካክሉት። እያያችሁ ፌል እያደረጋችሁ እየወደቃችሁ ነው እንጂ በአንድ ጽድት ያለ ነገር እንትን ልበል ማለት ቱማች ኢነርጂ የሚወስዳል፣ አቅምም ይፈልጋል። ስለዚህ ያንን ይመስላል። ዛሬ ግን ውዷ ለኦዲየንስም ይቅርታ ለአንቺም የሆነ አዲስ ዜና ይዤ መጥቻለሁ። ትንሽ ጥሩ መልካምም ጎን አለው፣ የሚያስደነግጥም ደስ ማይልም ጎን አለው። ስለዚህ እንግዲህ ደስ የሚለው ያው 100,000 መግባታችን ነው። እንግዲህ ባለፈው ላይቭ ስትሪም ላይ እንደቀረጽን ባይዞ ላይቭ ስትሪሙን ያላያችሁ እየገባችሁ ያያችሁት በጣም ደስ የሚል ቆንጆ ታይም ነበር። 40 ሰው ነበር የጎደለን ላይቭ ላይ በቃ ያደማመቅን ምን ይያለ በጣም ነበር ደስ ያለኝ። ይዛን 40ችንን ሞልተናል። አሁን ደግሞ አልፎ ደግሞ 300 400 እያለ በቃ ይቀጥላልና ያን በማስመልከት እንግዲህ ላይቭ ላይ ኮንታክት አድርጎኝ ነበር የሆነ ሰው የሆነ በቃ ላሳጥረው ነው ወደ ጉዳዩ ልግባ። ኦዲሽንም አላጮኸው 100,000 መግባታችንን ምክንያት በማድረግ ከአንድ ድርጅት እንትን ቀርቦልኛል። ስራ ነው ስራ አይደል? ስራ ቢሆን ጥሩ ነበር። እኔ የምፈልግ ነበር። ከአንድ ድርጅት የቀረበልኝ ምንድነው ዋጋ አካውንታችሁን ልግዛችሁ ሚል በጣም በቆንጆ ፕራይስ ቀርቦልኛልና እንግዲህ በጣም የሚያሳዝን ነው። የለፋንበት ነው። ምን ያክል እንደታገልን ምን እንዳለን ታውቂያለሽ። ዋጋ ማለት ቆንጆ ዋጋ ሰጠኝ። በሰው ነው ያገናኘኝ። ድርጅት ነው፣ ትልቅ ድርጅት ነው። ቀብድ ተቀብዬ ነው የመጣሁት እና ዋጋው ደግሞ በጣም ከፍተኛ ከመሆኑ የተነሳ ቀብድ ተቀብዬ ነው የመጣሁት። ሶ ጋይስ ያው መርዶ ነው፣ የለፋንበት ነው። ጎን ለጎን ግን እናንተ ውድ ቤተሰቦች ዋናው እኛን ነው የምትፈልገው ማለት መዝጋቱ ምን አስፈልጋ? የተሰማሽ ነገር መናገር ትችያለሽ። ልነግርሽ ነው አሁን ምን ያክል መኪና እንዴት አልነገርከኝም ብዬ እኮ እነግርሻለሁ። ምን አለ መሰለሽ አሁን ይሄ እንትን ያለው ነገር ተመልካቾቹን በአንቺም ፊት በጋራ እንትን እንድትሉት ነው። ተግባባን? ለምን 100,000 ምን ያክል ከፍተኛ እንደሆነ አውቃለሁ፣ ምን ያክል ልፋት እንደለፋንበት አውቃለሁ። ነገር ግን ድርጅቱም ያቀረበልን ዳጎስ ያለ ገንዘብ ነው። ስለዚህ ያንን በማስመልከት አትሊስት ግማሽ ፐርሰንቱን ቀብድ ተቀብዬ ነው የመጣሁት በባንክ። አንተ ምን ሆነሃል? በጣም ምርጥ ገንዘብ አራሸትም በየሱስ አልገባሽም። እና ውዴ እንደምታውቀው ከዚህ በፊት በጣም ትልቁ ፕላኔ በቃ መኪና የመግዛት ትልቁ ጉታ ላይ ሰርተን እንገዛለን። ለሱ ደግሞ 70% የሚሆነውን አማውንት የሚሞላ ነው። 30%ቱን ከዛ በኋላ እንጨናነቅበታለን። የኛ ኦዲየንስ ሌላ አዲስ አካውንት የምንከፍት አብሮን የሚጓዝ ነው። እኛን ማንነታችንን ስብናችንን ምናችንን ነው የሚወደውና እዛም መከተሉ አይቀርም። እዚሁ ላይ 200,000 300,000 ያሉ እንደዚህ ያድጉልናል። ስለዚህ ያው ጎን ለጎን ምን ሰራው
ሲጀመር ምን ሰራው ምን ለማለት ቀብድ ተቀብዬ መጣሁ ትላለህ እንዴ? እኔና አሁን ካሜራ ቁጭ አድርገን እንዴ እንደዚህ የምትነግረኝ? ሚስትህ እኮ ሚስቴ ስለሆነች እኮ ዛሬ ምን አደረግ አይደለማ። እነሱም ባይኖሩ ማውራታችን አይቀርም አይደለም? አይቀርም። ግን ሲጀመር እኛ ቤተሰቦቻችንን እኔ ማጣት አልፈልግም። የፈለገ ብር ለምን አይሆንም? አይሸጥም። የፈለገ ብር አሁ 100,000 ለመግባት እንዴት ነው ስንለፋ የነበረው? 70 ምናምን ሎንግ ፕራንኮች ምኖች ስንለቅ ነበር፣ ሾርቶቹ ሳይቆጠሩ ማለት ነው። ማለት ምን ያህል ጊዜያችንን አሁን እኮ ከዚህ በኋላ እኮ እናቆማለን። ይሄ የሶሻል ሚዲያ ስራችን ይቋረጣል ማለት አይደለም። ነገ ከነገ ወዲያ ምን እንመጣለን 2 ቪዲዮ 3 ቪዲዮ እንትን ብንል ቋሚ ቤተሰብ ነው ያፈራነው። ተግባባል። የማይመጡበት ምክንያት አይኖርም። አካውንት ተሸጦ ሌላ አካውንት ለማሳደግ ማለት ነው። አይ በዚሁም ጎን ለጎን ፕራንኮቹ ቁም ነገሩ እንዳለ ሆኖ በቀጣይ ደግሞ በአዲሱ አካውንታችን አሁን አቀማመጧ ሌላ አካውንት አይኖረንም ለፖድካስት ትመቻለች እና በዚሁ አጋጣሚ ፖድካስት እያሰብን ነው። የተለያዩ እንግዶችን እያመጣን ስለ ትዳር፣ ስለ ልጅ አስተዳደግ፣ ስለ ፍቅር፣ ስለ ብዙ ነገሮችን ስለ ህይወት የምንማማርበት ፖድካስት እያሰብን ነው። በዚሁ ጎን ለጎን ይሄ እንደዚህ አይነት ነገር ብትለቁ ሀሳብ አስተያየት ካላችሁ እንደዚህ አይነት ቪዲዮ ብትጀምሩልን የምትሉት ካላችሁ ከልመና ጋር ነው። እስቲ ኮሜንት ላይ ጻፍ አድርጉልን። የተለያየ እኛ ከምናስበው በላይ እንዲህ አይነት ነገር ብትሉ በጣም አስተማሪ ይሆናል። የሰው ልብ ውስጥ ይገባል። የአብዛኛው ሰው ትኩረት ሊያገኝ ይችላል። ብዙ ችግሮችን ይቀርፋል ብላችሁ የምታስቡትን ነገሮች ሊስት ዳውን አድርጉልን፣ ጻፉልን። በጣም ነው የምንወዳችሁ። በዚሁ አቀማመጥ አሁን አንቺ እዚህ ከጎኔ ትቀመጫለሽ። ክቡር እንግዳ ይኖረናል እዚህ ጋር። አሁን በብርጭቆ ጀምረናል። የዛን ጊዜ ማግ ይኖረናል። ጆይፉል ፋሚሊ የሚሆን እኮ። ግን ይሄ አካውንታችን መቼም ነው የማይሸጠው። ልንገርሽ ዋጋው። እኔ ፈለገ ነገር ለመኪና አይገዛም። ነይ ንገሪኝ። ይሁና። አዎ እስቲ እግዚአብሔርን በይ። በእውነት ግማሽ ተቀብያለሁ። ኧረ አይሸጥም በፍጹም። ኧረ በስመ አብ ተይ እንጂ ምን ነካሽ? ግን መልስላቸው። አሁን ነው የምሄድስላቸው። የጋራ እንትን ውሳኔ እኮ ነው። እኔ ካሜራውን አጥፍተን ቢሆን እንደራደራለን እንጂ እንደው ብታጠፋው ራሱ ደስ ይለኛል። ማለት እንደነገርኳችሁ ለቤተሰቦቼ የሚያስከፋ ነገር ፊት ለፊታቸው ቁጭ ብዬ ማውራት አልፈልግም። የሚያስከፋ ነገር ለምን ያስከፋቸዋል? እነሱ ራሱ እስካሁን ሲከተሉን የነበሩ ቤተሰቦቻችንን ማስቀየም አልፈልግም። እኔ በጣም ለምንአንጠፋቸው በጣም የሚወዱን ቤተሰብ አለን። አንጠፋም እኮ አንጠፋም ማለት በሌላ አካውንት እንኖራለን፣ አብረናቸው እንኖራለን። ያው አካውንቱ ስሙ ምኑ ነው እንትን የሚለው የሚቀየረው። እኛ ግን በሌላ አካውንት በተሻለ ፕሮግራም በተሻለ ይዘት እንመጣለን። በተሻለ ነገር እስከመጣን ደግሞ የማይከተሉን የማይደግፉን ምክንያት የለም። ተግባባን። እንደ አዲስ ጅማሮ ይሆናል። ስለዚህ እንደነገርኳቸው የኛ ቤተሰቦች የኛን መለወጥ ይፈልጋሉ። ተግባባን። መለወጥ በጺም በእድሜ ብቻ ሳይሆን ፋይናንሻሊም ስንለወጥ እቅዳችን ላይ ስንሞላ ምን ስንል በጣም ጥሩ ይሆናል ብዬ አስባለሁ እና ለእነሱም ደስታ ነው የሚሆነው የኛ መለወጥ። አንዳንድ ነገሮችን ብንቀይር እንትን ብንል ምናምን ደስ ይላቸዋል። ያውቁታል አሁን ህይወት ምን ያክል ቻሌንጂንግ እንደሆነ አብዛኞቻችሁ ትረዳላችሁ ብዬ ተስፋ አድርጋለሁ። ስለዚህ አንቺ ሙዷ ደግሞ ስንት ፕላኖች አሉ፣ ስንት እቅዶች አሉ አሉኝ። ግን በቃ የተሳካ ጊዜ ይሳካሉ ነገሮች። አጥረው አሁን 70% መኪና የምንገዛበት ዋጋ ካገኘን 30% ላይ መሟሟት ይከብደናል። አይሆንም። አሁን የዛሬ 2 ዓመት 1 ዓመት ከሆነ መኪናውን የምናገኘው ኦልሞስት እኮ 6 ወር ብቻ ይቀረናል ማለት እኮ ተግባባን አይደለ? ምን ያክል ቀላል ነው። ምን ሆነ ነው ይሄ ሁሉ ጊዜ ለፋንበት አካውንት አንተ ራሱ አያሳዝንህም? ምንም አይመስልም? ወርዝ ያደርጋል ላይ ይገባዋል። ልፋትሽ እኮ ያን ያክል ገንዘብ ስለሚገባው እኮ በተራ ገንዘብ ማንሽጠው እኮ ነው እኮ ቆንጆ ዋጋ ያወጣል። ግን እኔ አሁን ላይ መሸጥ የለበትም። ሌላ አካውንት ደግሞ መሸጥ የሌለበት አዲስ ማሳደግ ማለት ውዴ፣ አሁን እኔ ምን አስፋለሁ መሰለሽ፣ መሸጥ የሌለበት የሰው ልጅ ስብዕና፣ አመለካከት፣ ባህሪያችን ይሄ ምንድነው ባህሪ ኖርም ምናምን የምትያቸው ነገሮች ናቸው እንጂ ይሄ በቃ እንደ እንትን እንደ ትልቅ አሁን ሰው እኮ ቤት ከመሬት ጀምሮ ቤት ሰርቶ ገንብቶ ምን ብሎ ምናምን በቃ የተመቻቸ ነገር ሲያገኝ በተሻለ ዋጋ ሊሸጥ ይችላል። ተግባባን። ያ ማለት በኪራይ ይኖራል ማለት አይደለም። የተሻለ ዋጋ አምጥቶ ድጋሚ ደግሞ ከዛ የተሻለ ቤት ይሰራል። እኛውን ዛሬ 100,000 ሸጥን ማለት በዛው እንቀራለን ማለት ሳይሆን በሚገርም እንትን ባለፈው 100,000 እኮ ለመድረስ የቪዲዮ ኤዲቲንግ ስኪላችን፣ የአነጋገር ስኪላችን፣
የምናምን ስኪላችን እያደገ መጥቶ ነው ግን ቢሆንም ሱሬ ሲጀመር ስለዚህ እንደዛ ነው ማሰብ ያለብሽ አሁን ምን ያለሽ ደግሞ አይሸጥም በጣም ቢሸጥ ምን እናገኛለን ባይሸጥ ምን አይሸጥም ቢሸጥ ብር ታገኛለህ ባይሸጥ ደግሞ ቤተሰቦቻችን አሉ ቤተሰቦቻችን የትም ይኖራሉ ሁለተኛ አካውንት አሁን ብንጀምር አይከተሉንም እንዴ አይከተሉንም ማለት አይደለም ይከተሉናል ግን እስካሁን የለፋንበት እኛን እኮ የለፋነው እኔ ማምጣት እንችላለን ነው እነሱስ እኛን እየተከተሉን አይደል እንዴ ሱሪ በቃ አሁን ካሜራ ፊት እንደዚህ አይነት ወሬ ሲጀመር አናወራ እሺ ብቻ እንድታውቁ ነው ይሄ እናወራበታለን እንደዚህ በቀላሉ እንትን ሚል አይደለም እንግዲህ ነገርኩሽ ነው ይሄን ብር የትም አናገኘውም ብዙ አመት እንትን ይልብናል ተግባባን በጭራሽ መኪና ደግሞ የምን ጊዜ ህልሜ ነው ቀጣይ ማን ያውቃል በአዲሱ አካውንት ደግሞ መኪና እየነዳን ሊሆን ይችላል ፖድካስቱ መኪና ውስጥ ሊሆን ይችላልና ገባሽ እኔና አንቺ ከፊት ተቀምጠንና እንዴት ነው የነው የምትሄዱት እያለ ስለ ኑሯቸው እየጠየቅን እንደዚህ ነገሮች ነው ይችላሉ ተገባ እንደዚህ እንዲሳካፈልኝ አንቺ ትራንስፖርት አላማራት ለዛ ነው አካውንት ሻጬ መግዛት አልፈልግም ሰርቼ ለፍቼ እግዚአብሔር ያለ ቀን ያ ነገር ይሳካል ሰርተሽ ለፍተሽ ኮሪና አካውንት እኮ ያዳንት ነው እኮ ነው በቃ ይሄ ገና ለፍቼ ደግሞ በጣም ብዙ መቶ ሺዎችን ማስገባት ነው እንደነገርኩሽ ውዷ ይሄ ማለት ዋናው ትልቁ ቁም ነገር ያለው ውድ ቤተሰቦች አካውንቱን ሳይሆን እኛን ነው የሚወዱ ተገባኝ እኛን የአካውንቱ ፈርጥ እኛ ነን ተባሽ እኛ ያሳየናቸው ነገር የሰጠናቸው ነገር ስለተመቻቸው ነው የሚከተሉ ስለዚህ በአዲስ አካውንት ደግሞ በተለየ ፕሮግራም በአማረ ነገር ደግሞ ብንመጣባቸው ማይከተሉ ምንም ምክንያት የለም እዚህ ጋር ያሉ ተከታዮች እንዳለ የሚከተሉን ጊዜያቸው የሚሰጡን አብሮን እንትን የሚሉን የኛም መለወጥ ስለሚፈልጉ ነው ስለሚወዱ ነው ተግባባን ስለዚህ ዋናው እይታሽ ማድረግ ያለብሽ ራስሽ ላይ ገባሽ ከዛ ምን አበረከተላችኋለሁ ምን የተሻለ ነገር ይዤላችሁ መጣለው ነው እኔ እኮ ብር ወዳዱኛ አይደለም ይሄ ብር ቢመጣ ምን ያክል ቤተሰቦቻችን ለለውጥ እንደሚኖር ተባባል ልጆችም ይዘሽ ምናምን በትራንስፖርት ያ ነገሮቹ ለመቅረፍ አትረዳሽ እስከመች ገንዘባችንን በራይድ እንጨርሳለን በያንጎስ እንዴት እንጨርስ ችግር የለውም እኔ ከፍላለሁ ቤተሰቦቼ ከማና እኔ ከፍላለሁ እና የሆነ ቀን መኪና ይኖረናል አይቀርም ግን እኔ ደግሞ ቤተሰቦቼን እናንተን ውዶቼን በታምር ማጣት አልፈልግም ይሄ አካውንት አይሸጥም በታምር እኔ እኮ ግማሽ ፕሮሰስ አልቆ አንቺ ፊርማ ነው የቀረው የለኝም መፈረም አልችልም ጋይስ አሁን ካሜራውን አጥፍቼ በደንብ እመክራታለሁ በደንብ ችግሮቿን እያስታወስኩ ምን ያክል መኪና አስፈላጊ እንደሆነ እንግዲህ በሚገባት ቋንቋ አስረዳታለሁ ችግር የለም በእግሬ እሄዳለሁ እስከመች ጥላ ይዘሽ ትሄጃለሽ ይገዙልኛል እነሱ እሺ ስለዚህ ውድ ፋሚሊያንስ እናንተ ምን ታስባላችሁ መሆን አለበት ወይስ መሆን የለበት የሚለው ነገር ታስባላችሁ እነሱ ጭራሽ አይሉም አይግኔ ምርሽ ነው የምሬን ነው በዛ ዋጋ አይሆንም በታምር እና ምን ታስቢያለሽ ነው ሱሪ በእናትህ አታሹፍ ምን ሆነሃል አንተ ልጅን ትሸጣለህ እንዴ ከልጅ ኮርኮሬን አካውንት ያሳደግ ነው እንደዛ እንደማለት ነው እሺ ማለት ነው ሲጀምር የምርህን ከሆነ ካሜራውን አጥፋና እናውራ በስነስርዓት አካታሹፍ ምን ማለት ነው ጀረጋው እናውር እንጂ መሰሚውን ነገር እንትናት እንዴ ከካሜራ እኩል ነው እንዴት አለ እንደዚህ አይነት ነገር ምን ነገር ሲጀምር ምን ማለት ነው ከካሜራ እኩል ነው ማለት በቃ እኔ እንደዚህ አይነት ነገር ማውቃቸው ይቀራል ነገር አዲስ አካውንት ዝግ ነው እኮ እና ታዲያ ህይወታችንን የሚቀይር ነገር ስናገኝ በስነስርዓት ነው ታዲያ መናገር ያለብህ አሁን ስጪኝ አልሰጥም ተነስተህ መጠጣት ትችላለህ እየተቆጣሽ ነው እንዴ እንጂ እኮ በጋራ ያሳደግነው ነገር ነው ይሁን ቁም ነገር ያለው ከኛ ነው ስንት ጊዜን እኮ አባክኜ ነው ከልጆቼ ጋር ጊዜን እንትን ብዬ አመቻችቼ ስንት የለፋውበትን እኔ ነኝ የማውቀው 100,000 እስከሚገባ ድረስ እና ቲክቶኩን ድጋሚ አናገኘውም እንዴ ዋኛውኛ እኮ ሌላ ነው ቲዩብ ሌላ ነው ሱሪ ቲክቶክ ነገም ታገኘዋለህ እና ዩቲዩብ ውስጥ ለማናገኝ አይሆንም አንቺ በራስሽ አይሆንም በስራሽ ከፈለክ ካሜራውን አጥፋና በስነ ስርዓት እናወራለን አለበዚያ ግን ተው ነይ አረፍ በይ እንጂ ምንድን ነው አጥፋው ካሜራውን ሲጀምር
ውድ ፋሚሊስ በጣም የተበሳጨችው ሪል ግን አሁን እነዚህ ትልቅ ብር ጠርቶልኝ ቢሆን አሁን የምሮን እንደዚህ ብትበሳጨው እኔ ግራ ገባኝ እኮ። ነይ በቃ ውዷ እኔ እኮ እንዴ ጥሩ ገንዘብ ነው። ስንት እንዳልኳት ገስ አሉ 100,000 አሉኝ ብያት እኮ ነው እንደዚህ የምትከራከር ይቀደደች ነው እንዴ? እኔ ሐሳቤ ምንድነው ኦዲየንስ አያስፈልግም ቀላል ነው እያልኩ ሳይሆን በቃ ይሄን ማምጣት ከቻለ ነገ ማናመጣበት ምንም ምክንያት የለም። ሰው እንደነገርኳችሁ ከመሬት ጀምሮ ቤት ሰርቶ ይሸጣል። የተሻለ ዋጋ ሲመጣ ለምን የተሻለ ነገር ይኖራል። ሰርቻ አመጣለሁ ተኳለሁ ብሎ ተግባባን አይደለ? እኔ ከዛ አንፃር አርቲስት እንዴት ነው ቻሌንጅ ላርጋት ሙያዋ እንዴት ነው? እውነት ነው ዩቲዩብ ከልጅ አይተናነስም። አንድ ደራሲ መጽሐፍ እንደሚጽፈው ሁሉ እንደዛ ነው። ቻናልሽን አካውንታችሁ ምታዩ እንደዛ ነውና እውነቷን ነው ሐሳቧ። እስቲ ግልጽ ላርግላት በዛው አንዳንድ ቁም ነገሮች አወራችኋለሁ። ውዷ ነይ በቃ እሺ ነይ ሌላ ነገር እንትን ነበር በቃ ትቼዋለሁ ያኛው በቃ ነይ ውዷ እንጂ ደግሞ ካኮረፍሽ እንትን ነይ በቃ ተኩ ሌላ ነገር ነው እንትን ምንድነው ሌላ ነገር? እኔ እንደዚህ አይነት ቀልድ አልፈልግም ብያለሁ። ቀልድ አይደለም በኩርፊያ በምንድነው እንዴ? አይ በቃ ሌላ ነገር እንትን እንላለን። ምንድነው ሌላ? ሶ ጋይስ ተስማምታለች በመጨረሻው በምን በዋጋው 100,000 ብር እንዲጨምሩ ነው እንትን ያለችውና ነይ በቃ ምንድነው ተረጋይ ዘጋ ወይ እናውራ በስነ ስርዓት እና ምንድነው 100,000 ብር ከጨመሩ ይሆናል አልሽ? 900,000 ብር ተስማምታለች። 2 ሚሊዮን ለምን አያረጉትም? አልሰጠውም እና አካውንት የምርኝ ነው የምር 2 ሚሊዮን ትላለች እንዴ? እኔ ከነቀው ነው የምሰጣችሁ ከነቀው ከነትኑ ሶ ጋይስ ኤኒሃው የኒውድ ስቀልጽ እስካሁን የነበረው ዋጋም አልተጠራም ምንም አልተባለም። እኔ ቀልድ ነው እንደው ምን ትላለች ይሄን ሁሉ የለፋችበት ምን ያለችበት ነገር እንትን ሲባል ምን ትላለች ብሎ የሆድሽ ለሞቅ ማለት ነበር ጌታ። አይ ሶ ጋይስ በጣም ነው ደስ ያለኝ እውነቷን ነው ባይዘው ምን አይነት አንሸጠውም ሳይሆን ዋጋው ሳይገባው ቀርቶ ሳይሆን አይ ዋጋው ሳይገባው ቀርቶ ሳይሆን ያሳዝናል። ልፋትሽ ምንሽ ያሳዝናል። እኔ ቆይ ስናደር ደስ ይለዋል መሰለኝ። አይ ግድ ነው ያስፈልጋል አይደል? ለምንድን ነው የሪል ስሜትሽ ማወቅ ያስፈልጋል። ለዛ ነው የቀልድ ነው አረጋ። አንተ ቆይ በዚህ ቀን ማታርፍም ማለት ነው? ሶሪ እንዴት ምን ሆነ ይቀር ማለት እኔ እኮ ነገር ነው እያወራን ነው። እንዴ ቁም ነገር እኮ ነው ያወራን። ፍራንክ የሚባል ነገር አላሰብኩም። አሁን ፍራንክ አረከኝ ነው መሆኑ ነው እንግዲህ አይደለ? ብዙ አልተሳካልኝ ግግም አልሽ። እሺ ትኛለሽ ብዬ ነበር ነው እኔ እንትን አይደለም ትዝብት ነው ትርፉ ልል ነበር ነው ብቻ ግን እኔው ፈተናውን አልፋለች። እንገናኛለን አይ ነው ምን ያስፈራራሽኝ ነው እንገናኛለን። ሶ ጋይስ ሌላው ምንድነው ምንላችሁ ቅድም እንደነገርኳችሁ ወይና ቆንጆ ቶፒክ ጀምረን ነበር በጨዋታ መሀልና ከዚህ በኋላ ያለውን የዩቲዩብ ኮንቴንታችንን ወዴት ብናስኬደው ምን አይነት ነገሮች ምን አይነት ይዘቶችን ይዘንላችሁ ብንቀርብ ትወዳላችሁ የሚለውን ነገር ኮሜንት ሐሳባችሁ ሼር እንድታደርጉን እንፈልጋለን። ብንሰራላችሁ ደስ የሚላችሁ ነገር አዎ እንደነገርኳችሁ አሁን እቺ አቀማመጥ ለፖድካስት ምቹ ነች አይደል? አዎ ከጀርባ ምናምን ላይቶች ይኖራሉ። ጆይፉል ፋሚሊ አሁን ደግሞ የ100,000 እንትኗ ተምኔሏ ትበጣልናለች አይደለ? እሷን የቱ እዛ ጋር እናደርገው ከፎቶአችን ስር ነው የምናደርገው። ያችን ስናይ እንግዲህ እናንተ ናችሁ የምትመጡት ሁሉ ጊዜ ያላሳፈራችሁን በፍቅራችሁ በድጋፋችሁ ከነስህተቶቻችን ከነምናችን አብራችሁን የሆናችሁት እናንተን በዚሁ እናመሰግናለን። በጣም ነው የምንወዳችሁ። አሁንም ላይክ ሼር ሰብስክራይብ እንዳይረሳ። ከሁሉ በላይ ለኛ ድጋፍ የሚሆነን ሐሳባችሁን እንዲህ ብታደርጉ ከድምጽ ከቪዲዮ ጥራት ከምን ሊሆን ይችላል ከሐሳብም ደግሞ እንደዚህ አይነት ነገሮች ብትጀምሩ ምትሉት ሐሳቦች ካሉ ታች ጻፍ አድርጉልን ኮሜንት ላይ አስቀምጡልን። ያው ከኛ የምትወዱትን ነገር የምናስተካክለው ነገር ካለ ደግሞ ይሄ ነገር ቢስተካከል እንደዚህ ባታረጉ ያላችሁን ሐሳብ አስተያየት እንደፈለጋችሁ መስጠት ትችላላችሁ። እኛም እንቀበላለን ማለት ነው። ያው በጣም ቆንጆ ቆይታ ነበረ። እንወዳችሁ። ሰው በዚሁ አጋጣሚ ፋሲካ ቤት ውስጥ አሁን ኬክ እና ኩኪሶች በመስራት ላይ ትገኛለች። በባለፈው እንግዲህ መካስ አለብኝ ብያችኋለሁ አይደል? ስትጮህብኝ በመከራ ነው ያለፈው ያቀንና
ስለዚህ ታች ባለው ስልክ ቁጥር እየደወላችሁ ማዘዛችሁን እንዳትረሱ። ቆንጆ ከቆንጆ ጣዕም አንዴ ብቻ ነው ሞክሩት። እዛ ላይ ደንበኛ ትሆናላችሁ። በሙሉ ኮንፊደንስ ነው ለባለቤቴ እየመሰከርኩላት ነው። ስለዚህ ታች ባለው ስልክ ቁጥር ኮንታክት አድርጉን። በጣም እንወዳችኋለን። ሰላም ሁኑልን። ያው በቃ እንወዳችኋለን። አብሮነታችሁ አይለየን። አሁንም ደግሞ ሰብስክራይብ ማድረጋችሁን እንዳታስቀሩ አይደለም። ሰብስክራይብ ማድረጋችሁን እንዳታቆሙ። ያው 100,000 ገብተዋል ብላችሁ በዛው እንዳቀርቡ 200,000 ነው የምንጠብቀው። ገና ወደፊት ነው። ከዚህ በኋላ በጣም እንወዳችኋለን። ይመቻችሁ።